ኢየሱስ ክርስቶስ ጌታ ነው። ዛሬ መልካም የሆነ ዛሬ በልስኪ ለኔ እግዚአብሔር መልካም ነገር ያደርግልኛል በሉስኪ። ይህ ቃል በህይወታችሁ ላይ ይበቅላል። አጠገቢ ላይ ያለውን ሰው ጨብጥና እንደዚህ በል፣ መረቢ በልስኪ የተረፈ አሳ ይዛል በለው። ምን ይሆነ? አንተ ዘንድሮ የወፈረ የተረፈ አሳ ይዛል። መረባችሁ በክርስቶስ ኢየሱስ ስምና ስልጣን በምድራዊ በሰማያዊ ቢሆንም የተረፈና የወፈረ አሳ ይዛል። እንዲህ ይላል። እጄን ቃል በእናንተ ላይ ላውጅና የእግዚአብሔር ሰው ይሰጣለሁ። ዮሐንስ ወንጌል ምዕራፍ 1 ላይ ከዚህ በኋላ ኢየሱስ በጢብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። አረ ዘንድሮ እንደገና ሲገለጥ ነገሪ እንደገና ብዙ ፍሬ እንደገና እሱ ብቻ ይገለጥ እንጂ አጠገቢ ላይ ያለው እሱ ብቻ ይገለጥ እንጂ በለው። እሱ ሲገለጥ በለው ነገሪ የተረፈ ነገር ይይዛል። መረቢ የተረፈ ነገር ይይዛል። የተረፈረፈም ይይዛል በለው። ሲሞን ጴጥሮስም ድድሞስ የሚባል ቶማስ ከገሊላ ቃና የሆነ ናትናኤል የዘብዴዎስ ልጅ ከደቀ መዛሙርቱ ሌሎች ሁለቱ በአንድነት ነበሩ። ሲሞን ጴጥሮስ አሳ ላጠምድ እሄዳለሁ አለ። ምን ላደርግ? አሳ አገልግሎቱን ትቷል። ዘንድሮ የተዋችሁ ሰዎች እንደገና ትነሳላችሁ። በጌታ በኢየሱስም ጸሎት የተዋችሁ፣ አገልግሎት የተዋችሁ፣ ራእይ አስቀምጣችሁ በጓዳ ላይ የወጣችሁ እግዚአብሔር እንደገና ያስነሳችኋል። በዚህ ቀን ጀምሮ እግዚአብሔር እንደገና በህይወታችሁ ይገለጣል። አረ አንድ የሚያምን ሰው ይፈልጋለሁ። እንደገና በልስከ ኢየሱስ ይገለጣል በል። ኢየሱስ እንደገና ሲገለጥ ምን ያደርጋል ካላችሁ ከወጣችሁበት ከማይመች ምዕራፍ ይመልሳችኋል። እንደዚህ ይላል። ቃሉን ልጨርስ። እኛም ከአንድ እንመጣለን አሉ። መተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱ። በነጋም ጊዜ ኢየሱስ በባህር ዳር ቆሞ ደቀ መዛሙርቱን ግን ኢየሱስ መሆኑን አላወቁ። አንተ 3 ዓመት ተኩል ከኢየሱስ ጋር ኖሮ አገልግሎትን ትቶ ወደ ራሳቸው ሐሳብ ሲመለሱ ኢየሱስን ረሱ። ትላንት የነበረ ከጌታ ጋር ያለ ህልውና ከውስጣቸው ወጡ። ባዶ ሆኑ። ወደ ራሳቸው ጉዳይ አተኮሩ። ብዙ ጊዜ ለሰው ልጆች ኢየሱስ የሚሸፈነው መቼ ነው? ሰው በራሱ ጉዳይ ላይ ሲያተኩር ኢየሱስ ይሸፈን። ዛሬ የተሸፈነው ኢየሱስ በራእይ ላይ በአገልግሎት ላይ እንዳይገለጥ አድርገህ ወደ ራሴ ነገር አትኩረ ከሆነ ዛሬ የራስን ነገር አስቀምጠ ወደ ህልውና ውስጥ መግባት ይሆናል። ዛሬ ወደ ህልውና ውስጥ ትገቢያለሽ። አንድ ሰው አሜን ይበል። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉት። በዚያን ጊዜ ከአሳ ብዛት የተነሳ ሊጎትቱት አቃታቸው። ከማን ጋር ሲሆኑ? ከራሳቸው ጋር ሲሆኑ ባዶ ነው የሆኑት። 24 ሰዓት ቀኑንም ሌሊቱንም ምንም አላገኙ። ከራሳቸው ጋር ከጌታ ጋር ሲሆኑ ግን የተረፈረፈ። በጌታ በኢየሱስም አንድ ሰው ዛሬ ዘሎ ወደ ውስጠኛው ክብር ይገባ። አጃኪ ሀዲና ሞሲያ ፕራዳ አንተ በጌታ በኢየሱስም ከራሲ ነገር ወጥተ ወደ ውስጠኛው ወደ ህልውና ውስጥ ትገቢያለሽ። በኢየሱስም ትገባለህ። አንድ ሰው ጮኸ አሜን። የራሱ ጉዳይ ላይ ሰው ልጅ ሲያተኩር ባዶ ይሆናል። ትኩረቱ ግን በክርስቶስ ላይ ሲሆን እጥፍ ያገኛል። በደንብ ስሙ። አቃታቸው። ኢየሱስም ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው። ሙሉ ያደረገው ማን ነው? ያበዛው ማን ነው? ያተረፈረፈ ማን ነው? ቤትን ሙሉ ያደረገ ማን ነው? ጤናሽን የሞላው ማን ነው? ሰላምሽን የሞላው ማን ነው? የተዘጋውን በር የከፈተው ማን ነው? አረ አንድ ሰው በእምነት ጌታ እኮ ነው ይበል እስኪ። ኢየሱስ ይወደው የነበረው ከደቀ መዛሙርቱ ኢየሱስ ይወደው የነበረው ያው ከሶስቱ አንዱን ነው። መቼም እዚህኛው ክፍል ዮሐንስ መሆን አለ። ኢየሱስ ክርስቶስ ወደ ደረቱ የሚያስጠጋቸው ደቀ መዛሙርቱ መካከል ሶስቱ ናቸው። እነሱም በሚገርም ሁኔታ ነው ወደ እግዚአብሔር የተሰናበቱት። አንደኛው ጴጥሮስ ነው፣ ሁለተኛ ያዕቆብ ነው፣ ሶስተኛው ዮሐንስ ነው። ወደ ጸሎት እንኳን ሲወጣ ይዟቸው ይወጣ። ለምን? የራሴ የሚለው አብሮ ያሉት ነገር የለም። ሁሉ ጊዜ እሱ ከሌለ መኖር አልችልም ይሉ ነበር። ነገር ግን እሱ ከተወሰደ በኋላ ደከመው። እንደገና መጥቶ ተገለጠላቸው። አረ በናዝሬቱ በኢየሱስም ዛሬ ጌታ እንደገና ይገለጣል። አንድ ሰው ኢየሱስ እንደገና
አትበላህ። ሰው ነው ወድጄሻለሁ I love you so much ብሎ ማነሽ አላቅሽም ይላል በንጋታው 24 ሰዓት ቀንና ሌሊት ወይኔ ደህና ነሽ እንዴት ነሽ ደህና ነህ ብለ ተባብላችሁ ሰው ስትሆኑ ይሻግታል። አረ ጌታ ለዘላለም ትኩስ ፍቅር አለ። የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለ። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን አውጥቶ ወደ ባህር ራሱን ጣለ። ሌሎቹም ደቀ መዝሙር ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበረና አሳ የሞላውን መረብ አየና እያሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍም አሳ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሳዎች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህም ያህል ብዙ ሲሆን መረቡ አልተቀደደም። ብዙ ሲሆን ምን አልተቀደደም? ዘንድሮ በረከትን የሚስብ መረብ አይቀደድም። በናዝረቱ በኢየሱስም በመከራ የተቀደደ በችግር የተቀደደ በጭንቅ የተቀደደ መረብ እግዚአብሔር የሰጠውን በረከት ሲስብ በኢየሱስም አይቀደድም። አንድ ሰው በእምነት መረብ አይቀደድም አሉ። እስኪ ለጌታ እልልታ ጭብጨባ